የጽናት ድራማ ተለቋል። በጣም ደስ ብሎኛል። ስለተለቀቀ እየተቋረጠ መስሎኝ በጣም ነበር የተናደድኩት። ደስ በሚል ሁኔታ ግን ክፍል 32 ተለቆልናል። እጅግ በጣም የሚያሳዝን ነገር አለው። የጽናት ጓደኛ ከናሆሚ ፍቅረኛ ጋራ ከሷ ጋር ስታወራ አገኘቻት። ምክንያቱም ያችኛይቱ ጽናትን መጉዳት ትፈልጋለች። ግን ጓደኛዋ እንዴት እሷን አምናት ከሷ ጋራ ጽናትን ለመጉዳት ታስባለች? በጣም ነው ያዘንኩት ማለት ነው። ልጅቷ በጣም ሰይጣን የሚያስበውን ማሳብ ራሱ እሷ ልታስብ እንትን አትልምና ሰይጣን ራሱ እንደሷ አያስብም። ናሆሜን ሁሉ ነገር አሳምናው ይቅር ብዬሻለሁ ችግር የለውም ሲላት በጣም ነበር ደስ ያላት። ግን ደግሞ ያሰበችው ነገር አላወቀም። በጣም ከባድ ነገር ነው ያሰበችው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የጽናት ድራማ በጣም በጉጉት ስንጠብቀው ነበር። የተቋረጠ መስሎኝ የእውነት በጣም ነበር የተናደድኩት። ምክንያቱም ለብዙ ወራቶች ስላልተለቀቀ ወይንም ደግሞ ለብዙ ሳምንታቶች ስላልተለቀቀ ኦሬዲ ወር ሆኖ ኦሬዲ ከተለቀቀና በጣም ነበር ያዘንኩት። የተቋረጠ መስሎኝ ግን ደግሞ ተለቀቀ። በጣም ነበር ደስ ያለኝ እና ውዶቼ እንግዲህ የጽናት ጓደኛ ከናሆሜ ከበፊቱ ፍቅረኛው ጋር እንግዲህ አንድ ላይ ሆና አንቺ እናትሽ ችግረኛ ናት፣ ያንቺን ችግር ሳትጠይቅሽ የራሷን ችግር ብቻ ነው እያስሞላችሽ ወይንም ደግሞ የራሷን ችግር ብቻ ነው የምትልሽ፣ አንቺም ደግሞ ችግረኛዋን እናትሽን አንድ ክፍል ቤት ውስጥ ያለችውን እናትሽን ተተሻት ስለሷ ችግር ነበር የምትጨነቂው። እሷ ግን ስላንቺ ተጨንቃ አታውቅም ብላ አይምሮዋ ውስጥ በጭራሽ ልታስብ የማትችለው ነገር ወይንም ደግሞ ስንትም አመት ብትኖር ልታስበው የማትችለው ነገር ክፋት ሀሳብ አምጥታ አይምሮዋ ላይ አርጋባታለች ማለት ነው። እንግዲህ ጽናት አሁን ላይ በጣም ማናት የጽናት ጓደኛ በጣም መጥፎ ነገር ነው በአይምሮዋ እያሰበች ያለችው። ለምንድነው? እውነት እኮ ነው። ለምንድነው ችግር የኔን ችግር ማጠይቀኝ? እኔ የሷን ችግር እንትን እያልኩላት የኔ ችግር ታይቷት አያውቅም፣ ስለኔ ምንም ጠይቃኝ አታውቅም እያለች መጥፎ ነገር ወደ አይምሮዋ እንዲመጣባት አድርጋታለች ማለት ነው። በጣም ክፉ ናት እውነት ለመናገር እና ይሄን ሁሉ ነገር የምታደርገው ናሆምን ለማግኘት ብቻ ነው። ግን ናሆምን በአንድ ሽማግሌ ሰውዬ ዲያስፖራ ቀይራው ነበር የሄደችው። ደሃነህ አንተ አትሆነኝም ብላ ነበር ተታው ሄደችው። አሁን ላይ ግን ምርጥ ፍቅረኛ ምርጥ የትዳር አጋር ወይንም ደግሞ ለህይወቱ የምትጠቅመውን አይነት ሴት ሲያገኝ ግን ህይወቱን ልታበላሽበት መጣች ማለት ነው። እንግዲህ በጣም ክፉ ሀሳብ እናትሽን ከዚህ ህይወት ማውጣት አለብሽ፣ አንቺም የተሻለ ህይወት መኖር አለብሽ። እንግዲህ ጽናትን እንደዚህ ካደረሻት፣ ጽናትን ከገደልሻት ወይ ጽናትን የሆነ ነገር ካደረሽ ወይንም ናሆምና ጽናት እንዲጣሉ ካደረግሽ ጠቀም ያለ ገንዘብ ሰጥሻለሁ ብላ ነው እንግዲህ ያሳመነቻት ማለት ነውና እንግዲህ አስቡ ይሄን ሁሉ ነገር እያደረገች የምታሳምናት እሷም ደግሞ መታ አንቺ እኮ ስለኔ ችግር ጠይቀሽኝ አታቂም ብላ ጠየቀቻት ጽናትን ማለት ነው። ጽናትም ደግሞ በጣም ነበር የደነገጠችው። ምክንያቱም ራስ ወዳድ ሆንኩባት ስለሷ ችግር ሳልጠይቃት የሷን ችግር ምን ላይ ደረሽ እናትሽ እንዴት ሆነሽ ሳልላት የኔን ችግር ብቻ ነው ማወራላት የኔን ችግር ብቻ ነው አብሬ እንትን ምላት ስለሷ ጠይቂያት አላቅምና ራስ ወዳድ ሆንኩባት መሰለኝ ብላዋለች ለናሆሜ ራስ ሲጠይቃት ማለት ነውና ግን እሷ በተለይ ከናሆሜ ፍቅረኛ ጋር ቆመው መንገር ላይ እያወሩ ስታገኛት በጣም ነበር የደነገጠችው። ምክንያቱም ይሄን ነገር ታደርጋለች ከጥላቷ ጋራ ከሷ ጋራ ተባባይ ትጎዳኛለች ብላ ግን አላሰበችም ነበርና አሁንም ደግሞ አቶ የጽናትን አባት ደግሞ መታም አስፈራርተዋለች ማለት ነው። በጣም ከባድ ልጅ ናት።